ኃይሉ የመጨረሻቸው ሊጋለጡ ይመስላል። የብሌን አሳዳጊ እናት እንግዲህ ብሌን ወላጅ እናቷን ሙታለች ብላት ነበር። ይሄንን ደግሞ ብሌን አውቃለች ማለት ነው። ወላጅ እናቷ እንዳልሞተች ብሌን ሲነግራት በስልክ ምንም አላለችም። እንደውም ደስ ብሏት ተመስገን ፈጣሪ ወላጅ እናት ያለች ብላ ወደ ሰማይ ነበረ ፈጣሪዋን ያመሰገነችው። ከዛ በኋላ አዎ ወላጅ እናትሽ አለች ብላ አሳዳጊዋ ስትነግራት ወላጅ እናቴን አገናኘኝ ብላ ነበር የጠየቀቻት። ከመቀየም ይልቅስ ወላጅ እናቷ እንዲታገናኛት ነበር የጠየቀቻት። የብሌን አሳዳጊ እንግዲህ ወላጅ እናትሽን ላገናኝሽ አልችልም ስትላት እጅግ በጣም ቅስሟ ተሰብሮ ወደ ቤተ ክርስቲያን ነበር ሄደችው። ቤተ ክርስቲያን ሄዳ ለፈጣሪዋ እያለቀሰች እየነገረች ዳግም ሲደውል የት ነሽ ብሎ ሲላት እንግዲህ ትንሽ ከፍቶኛል፣ አሳዳጊ እናቴ ጋር ተጣልቻለሁኝና ቤተ ክርስቲያን በር ላይ ቁጭ ብዬ እያለቀስኩ ነው ስትለው ነይ ሲላት አይ መምጣት አልችልም ነበር ያለችው ማለት ነው። እሱ ደግሞ በድፍረት ወደ ሰላም ቤት ሂዶ በሩን ካንኳኳ በኋላ ምን ልትሰራ መጣ? ምን ፈለግ? ምን ልትሰራ መጣ? ምን ፈለግ ብላ ሰላም ስትለው እንግዲህ ቤት ፈልግ ነው ጣላልኩም ነበር ወይ ነበር ያለችው ሰላም። እሱም ብሌን ከፍቷታል እያለቀሰች ነው እና አሳዳጊ የዋጋ ስለተጣላች ብሎ ሲላት በቃ ትምጣ ብላ ያው የእናት አንጀት ስለሆነ ለብሌን ራርታላት ወደ ቤት ነበር የመለሰቻት። ከመጣችን በኋላ እንግዲህ እቅፍ አድርጋ ካጽናናቻት በኋላ ምን ሆነች ነው ስትላት አሳዳጊ እናቷ ጋር እንድትጣላች እና አሳዳጊ እናቷ ደግሞ እንደዋሸቻት እሱም ወላጅ እናቷ እንዳለች ሰማሁኝ። የዚህ ጊዜ ከፋኝ ነበር ያለቻት። አረብ ሀገር ሂዳ ወላጅነትሽ ሙታለች ብላኝ ዛሬ ግን ወላጅናቴ እንዳለች ሰማሁኝ እና የዛ ጊዜ ሲከፋኝ አለቀስኩኝ። ሁለተኛ ወላጅ አሳዳጊ እናቴን ማየት አልፈልግም ነበር ያለችው ማለት ነው። እንግዲህ የአረብ ሀገር ምግብ ሩዝና ኤሽ የሚባል አለ። እሱን ላምጣላችሁ ልስራና ብላ ሰላም እያጽናናቻት ምንድነው ደግሞ ኤሽ ብላ ስጠይቃት የአረብ ሀገር የባህላዊ ምግብ ነው ልክ እንደ እንጀራ ብላት ወደ ኪችን ስገባ እንግዲህ ቃል ማን የነገረሽ ብላ ነበር የጮኸችባት። አንድ የማላቀው ስልክ ተደውሎ ነው የነገረኝ ብላ ስትል እንግዲህ የብሌንን ስልክ እሷ ስለሆነች ለልጁ የሰጠችው አስታወሰች እና ቀጥታ ለበኃይሉ ነበር የደወለችው። እንግዲህ በኃይሉ ሊሆን አይችልም ብሎ ነበር ያለው። እሱም ቀጥታ ወደ ልጁ ነበር የደወለው። ሳሚ እንግዲህ መልስ የሰጠው አዎ አንድ ከፍተኛ ጥፋት ስላጠፋች እኔ ለብሌን ነግሬያታለሁኝ፣ ግን እመነኝ ምንም የሚፈጠር ነገር የለም ነበር ያለው። በዚህ መካከል እንግዲህ ብሌንም ትንሽ ቅስሟ ተሰብሯል። እጅግ ተግዛ ነበረ። ዳጊ መጥቶ ግን ሰላም ካላችሁ በኋላ ቁጭ ብለው እያወሩ እያለ ሰላም አለችውና ቃል ከቃል ይልቅስ ብሌንን እያያት ነበረ። በጣም ይቅርታ ስትለው ችግር የለውም የራስ ሰው ይቅርታ አይጠየቅም እያለ እያጽናና ጀመር። እሷ ደግሞ ከኔ ምን አቶ ነው እሷ ጋር የሄደው ቆይ እሰራልሻለሁ እያለች ውስጥ ለውስጥ እያወራች ነበረ በራሷ። ከዛ በኋላ ስሪ ያልኩሽን ሰራሽ ወይ ብሌን ነበር ያለቻት። ምንም እኮ አላዘሽኝም ቃልዬ ብላ ስትላት አዝዤሻለሁ እንጂ ምን ስትላት መልስ ስታጣ በቃ ሻይ አፍሊ ሁሌ እኔ ካልተናገርኩኝ ምንም ነገር አታደርጊም ማለት ነው ምናምን ብላ ስጮህባት ሻይ እንደማይጠጣ ተናገረና ሻይን ባይጠጣ ምግብ አምጪለት አለች። ምንም ነገር እንደማይፈልግ ተያት በቃ ቁጭ ትበል ነበር ያላት። ምክንያቱም እጅግ በጣም አሳዝነው ነበረ ብሌን ማለት ነው። ሰላም ከመጣች በኋላ እንግዲህ አንተ ደግሞ እዚህም ትሰራለህ ነበር ያለችው። እሱም አሁን እንደመጣና ሰላም ሊላቸው እንደሆነ ሲነግራት በቃ ምግቡን ይዤ ልምጣ ብላ ወደ ኪችን ነበር የሄደችው። እሱም
ተነስቶ ሄደ። በስተመጨረሻ ኪችን ዞር ዞር ስትል ባለፈው ደብቀው የነበረችውን መርዝ ስታገኘው እሱን ማን ነው ይሄንን ያመጣው የማን ነው ብላ ሰላም ሁለቱ ልጆች ስትጠይቅ ብሌንን እና ቃልን ብሌን ቃል ወይኔ ተዋረድኩኝ፣ በቃ ልታዋርደኝ ነው፣ በቃ ባለፈው እኮ ይሄ ልታበላሽ ነበር ነው ብላ ልታዋርደኝ ነው ስትል ብሌን ግን ምልስ አርጋ ሰላምዬ እትዬ የኔ ነው ባለፈው አሞኝ ስለነበረ መድኃኒት እንትን እያልኩኝ ነው ብላ ነገሮችን አረገበች ማለት ነው። እንደዚህም ሆኖ ቃል ምን አስባልኝ ነው እያለች ነበር። ምን ደግሞ የሆነ ወጥመድ ውስጥ ልታስገባኝ ነው እያለች ብቻዋን እያወራች ነበረ። በስተጭ መጨረሻም እንግዲህ ብሌን ክላሷ ሂዳ አረፍ ባለችበት ቃል ሂዳ አንቺ ሰራተኛ፣ አንቺ ገረድ እያለች ልብሷን እየረገጠች እያለ ሰላም ስትመጣ ምን እያረግሽ ነው ስትላት አይ ወድቆባት እያነሳሁ ነው ብላ እንግዲህ የውሸት ማሳመኛዋን ደረደረች ማለት ነው። ብሌንም አግርሞት እያየቻት ነበረ። በቃ ተይው በማሽን ልብሷን ታጥበዋለች ስትላት የማንም ሰራተኛ የማንም ገረድ የሚያጥብበትን ነው የኔ ልብስ የሚታጠበው እያለች ብቻዋን እያወራች ነበረ። እንግዲህ ሰላም እጅግ ጥሩ ሴት ናት ማለት ነው። በተለይ ለብሌን እጅግ በጣም ጥሩ ሴት ናት እና ሳሚ ወደ ዳግም ደውሎ እንግዲህ እናቱን ማግኘት እንደማይችል ሲነግረው እሷም አገናኝ ብትለው እምቢ ብሏት ስለነበረ ሂዳ ግን ከዚህ በላይ ልበድላት አልፈልግም ነበር ያለችው። ሂጄ ነግራታለሁኝ ነበር ያለችው ማለት ነው። አሳዳጊ እናቷ ወደ ቃል ደውሎ የብሌን አሳዳጊ እናቷን ላገናኝ ሊሄድ ነው እያለች እና ግን ላስቆማት ትችላለሁኝ፣ የቻልኩትን አድርጋለሁ፣ ካልሆነ ግን ቤት ከመጣች ራስሽን አዲኒ ነበር ያላት ለቃል ማለት ነው። እሷም እጅግ በጣም ተጨንቃ ለበኃይሉ ደወለች። በኃይሉ ደግሞ ሊሆን አይችልም አለ። እንዴት የብሌን አሳዳጊ የብሌንን እናት ልታገናኝ ትመጣለች? አይ ሊሆን አይችልም እያለ ነበረ። ሰላም ግን ቃል ገብታላት ነበር ማለት ነው። ምክንያቱም 22 አካባቢ ናት ስላለቻት እዚሁ ሰፈር ሆና አሳዳጊነትሽ እዚህ ሰፈር ከሆነች ወላጅነትሽን አፈላልገን እናገኛታለን አብሽሪ ብላ እንግዲህ አቅፋ አጽናንታት ቃል ገብታላት ልታፋልጋት ቃል ገብታላት ነበረ። ያው ቃል እንግዲህ እዚህ መካከል የብሌን አሳዳጊ እናት ከመጣች የመጨረሻ እንትኗ ስለሆነ እጅግ በጣም ተጨንቃ ነበረ። ሳሚ ጋር እያወራች ነበር እንደምትሄድ ነግራው ስልኩን ጥላ ሄደችው። እንግዲህ ስልኩን ደጋግሞ ቢደውልም የሚያነሳው አልነበረም። ምክንያቱም ወደነ ብሌን ወደምትሰራበት ወደ ሰላም ቤት ቀጥ ብላ እየሄደች ነበረ። እሱም ተደናግጦ ቃልን ካስጠነቀቃት በኋላ ወደ ቤት ቢሄድ ቤቱን ክፍት ነበር ያገኘው። ያሳዳጊ እናቷ የለችም ነበረ። ምክንያቱም ወደ እነ ሰላም ቤት እየሄደች ነበር። ቀጥ ብላ ነበር የሄደችው። ምሳ ልታቀርብ ጉድ እያለች ዳግም ንብ ጠርታ እንግዲህ ኖ ምሳ እንብላ እያለች እሷ እትዬ ልገዝሽ ወይ ስትላት አይ ረፊ ምንም የሚታገዝ ነገር የለውም እኔ ሁሉን ነገር ጨርሰዋለሁኝ ብላ ምሳ ልታቀርብ ስትል በሩ ሲቆረቆር ግቡ ማንም በሩ አልተዘጋም ነበር ያለችው። እንግዲህ ስገባ የብሌን አሳዳጊ እናት ነበረች። ብሌን እጅግ በጣም ደነገጠች። ሁሉም እየተያዩ ነበረ። ቃል ግን የምትይዘው የምትጨብጠው ጠፍቷት ነበር ማለት ነው። የሚያስተውል ሰው የለም እንጂ ቃል እጅግ በጣም ታስነቃ ነበረ። የዛሬው ብቻ ሳይሆን በተለያየ ክፍል ላይ ስትርበተበት እናያት ነበረ። ዛሬ ግን የመጨረሻ የብሌን እናት ሁሉን ነገር ተናግራ ብሌንና የብሌን ወላጅ እናት የሚገናኙ ይመስለናል። እንግዲህ ቀጣይን አብረን እናያለን።